ሽንታም ማናገባ እዚህ ማንም አያገኝሽም። እሺ ታረጋጊ። እሺ እኔ ታስቸ ቁጭ ባያልፍሽ ሲየት እንዳትወጪ። እሺ በቃ አምላክ እነማን ናችሁ? ምንድን ናችሁ? ማን ያዘጅዋን በጨለማ ውስጥ ቆማይ ብርሃን ትፈልጋ ትትና ከብዙ ስቃይና መከራ በኋላ ዛሬ በነመድብል አማካኝነት እንግዲህ ነፃ ወጣለች። ቤተሰቦቻችን እንግዲህ ከዛም ከግቢ አምልጣ እሱ በሩን በሰብሮ አስጥሏት ነው የነበረ መድብል። ከዛ በኋላ ተያይዘው ሲወጡ አንድ ላይ ነበር እየወጡ የነበረው ከመድብል ጋር። ግን አጋጣሚ ሆነና ዝና ደረሰ ማለት ነው። ዝና ሲደርስባቸው እንግዲህ መድብልም ያው ሁሉም ራሴን አውጭኝ ብሎ እንግዲህ እግሬን አውጪ ብሎ መድብልም ባሻው እግሩ በመራው ሄደ። እሷም እንደዚሁ እግሯ በመራት ሄደ ማለት ነው። የዛን ሰዓት ላይ እንግዲህ ተነጣጥረዋል። በመጨረሻም እንግዲህ በጣም ነበረ እሱም ዘሎ ባጥር ላይ ነው የወጣው። እሷም አጋጣሚ ሆኖ እንግዲህ ዘላ ባጥር ላይ ዝናን አምልጠዋለች ማለት ነው። ዘላም እንግዲህ በሌላ አቅጣጫ ስለነበር ሄደችው። እነ መድብል ወደ ውጭ ወጣው ቢጠብቋትም አልተገናኙም። በአጋጣሚ ቀጥታ ተነስታ እንግዲህ እሷም እግሬ አውጪ ብላ ነው ሩጫዋን የጀመረችው። እየሮጠችም በነበረበችበት ሰዓት ላይ መንገድ ሰው አግኝታ የሆነ ልጅ እባክህ ብላ በመማጸን እንግዲህ ወደ ቤቱ እንዲወስዳትና ነፍሷን እንዲያድናት ጥሪ አቅርባላት፣ እሱም እንግዲህ በሚችለው መጠን ማለፍ አልቻለም። ይዟትኝ ወደ ቤቱ ነው የገባው። ቤተሰቦቻችን ቤት ከገባ በኋላም እንግዲህ ያው ደብቋታል። ቤት ያሉት ጓደኞቹ እንዲሁም ሌሎች ልጆች ያው ምንም ፈቃደኛ ባይሆኑለትም በሚችለው አቅሙ እንግዲህ እየተቆጣም አይሆንም በማለት እዛ እንድትቆይና የተወሰነ መልኩ ራሷን እንድትል እያደረገ ይገኛል። በዛ ላይ ደግሞ ቤት እንደገቡ ስላወቁ እነዚህና ከኋላ እየተከተሏቸው ነበረ። በአጋጣሚ ያኛውን ማነው ዳጥንችን ትትናን ስትሄድ ያያት ልጅ ዝና መቶ ስለነበረ ወድቆ ስለነበረ እንግዲህ እሱን እንደገና መልሶ ራሱን ስለሳተ የነበረና ወደ ራሱን እስኪመለስ ድረስ ያው ዝና እየጠበቀ ነበረ። ከዛ መጨረሻ ላይ እንግዲህ ያው የሆነው ነገር ሆኖ ዝናም ሄዷል ቤት ማለት ነው። ሄዶም እንግዲህ እየፈለጋት ነበረ። ብዙ ቢፈልጋትም ሊያገኛት አልቻለም። በመጨረሻም እንግዲህ ወደ ቤት ተመልሶ እንግዲህ ግቢውን ሲቃኝ የመድብል ቦርሳ ወይም የኪስ ዋሌቱ ወድቆ ነበረ። ከዛም እንግዲህ የዛኔ ጠበቃውን ስልክ እዛው በርጋ ወይም ደግሞ አጥሩ ጋር ነበር ያገኛትና ከዛ በኋላ እንግዲህ ዝና መድብል እንዲያስመለጣት ታውቋል ማለት ነው። ዝና እንግዲህ እሷን እንዲያስመለጣት ሲያቅ ቀጥታ ለመድብል ነበር የደወለለት። ለመድብልም ደውሎ እንግዲህ ያው የሚገርም ዛቻ ነበር ያለው የተነጋገሩት። በመጨረሻም እንግዲህ ምንም እንዳለማይሄድና ምንም ነገር ቦታ እንደማይሰጠው ያው ትትና ያለችበትንም እንደማያውቅ ነግሮታል። ግን ዝና ትትናን ያለችበትን አውቄያለሁኝ እነሱ ደግሞ አሳልፈው የማይሰጡኝ ከሆነ እኔ ራሴ አውቃለሁኝ እያለ እየዛተ ነበረ። በሚገርም ሁኔታ እንግዲህ ለካሌብ ሞሴሳና ያው እነዚህና እነ መድብል እንዳስያዟት ነገርዮሹን ሲያውቁ በመጨረሻ እንግዲህ ያደረጉት ምንድነው ምሳሌን ከትምህርት ቤት አግተዋታል ማለት ነው። ምሳሌን እንግዲህ ያው መልሶ ደግሞ ሌላ እንትን የተከፈተው ዝና እንግዲህ ደውሎ ሲያወራው ከመድብል ጋር ነበር ያለው አንተንም በዙሪያ ያሉትንም ሁሉ እኔ እንትን እላለሁ ነበር ያለውና እንግዲህ ቅድስቴ በጣም እየፈራኝ ነበር አንተንና በዙሪያ ያሉት ሰዎች ማለት እንግዲህ እኮ እነ ሞገስን ጨምሮ እኛን ማለት ነው። ይሄ ነገር ስር ሰደዴ እያለች ነበረ። ያው እንግዲህ መድብል ግዴታ ማስጣል አለብኝ ማዳን አለብኝ ብሎ ነበር ያሰበውና እንግዲህ በሚገርም ሁኔታ ያው በርግጥ አስጥሏታል ወይም አድኗታል፣ ከሞት አድኗታል ትትናን። ግን ትትናን ቢያድናትም አሁን ደግሞ
ምሳሌን ከትምህርት ቤት እንግዲህ በራሳቸው መንገድ አድርገው እንግዲህ አግተዋታል። መተውም እንግዲህ ሲነግሯቸው ማለት ዳጣ ሄዳ ልጅቷ ልትቀበል ነበር ሄደችው ከትምህርት ቤትና እንግዲህ ትምህርት ቤት እንደሌለችና ወጣ እንደሄደች ተነግሯታል። በዛም እንግዲህ በጣም ነው የደንገጠችው። በነገራችን ላይ ዳጣ ራሱ ደንግጣ በቃ የሌለ እየተወረበረበች ነው እየሮጠች የመጣችውና ዝና ማን ነው መድብል ምን ሆነሽ ነው ምንድነው የተፈጠረው መሆንሽ ሲላት እንግዲህ ምሳሌ ያለች ማለት ነው። ምሳሌ ምን ሲላት ትምህርት ቤት ከትምህርት ቤት ምሳሌ ትምህርት ቤት የለችም ብላ ነው የተናገረችውና ያው ሌላ መሽም ነገር የሚፈጠር አይኖርም። በእርግጠኝነት እነ ካሊሞት ሳያሳግቷት አልገብቷቸዋል። ምክንያቱም መድብል እንዲያስለቀቃት ነቅተዋልና በቃ አሁን የሚፈልጉት መድብልን እስካሁን ያው ጠበቃውን ክስ መስረት በሆነ ነገር ተወንጅሎ ድጋሜ እንዲገባ እንፈልጋለን እያለው ነበረ። እንግዲህ በሚገርም ሁኔታ ዛሬ ያው እንዳያችሁት መድብል በጣም ሳት ለብሶ ሳት ጎርሶ ነበር የነበረው። በመጨረሻም እንግዲህ ምሳሌ ታግታለች ማለት ነው። እሱ ደግሞ በጣም ከባድ ነገር ነው። ያው ብሩክም በምሳሌ ጉዳይ ያለውን ታውቃላችሁ፣ ስሜቱ በጣም ከባድ ነው። ብቻ ግን ሉላና ሞገስም ያው ተደብቀው ነው ባሉበት ያሉት። አሁን የትትና ጉዳይ ነበረ እንግዲህ ትትናም ዛሬ አመልጣለች። ያው ዝናም ደግሞ እየዛተ እየፎከረ ነው። ግን ምንም ነገር እንደማይፈጠር ተስፋ እናደርጋለን። ምክንያቱም ያው ለመጎረር ነው እንጂ ዝና ምንም የሚያመጣው ነገር የለውም። ሁሉንም ሰው እያመሰው ነበረ። እንግዲህ ትትናን ስልኳን የዛኔ የጠበቃውን ስልክ እዛ ሲገኝ እንግዲህ በጣም የተናደደው ነበረ። ማን ነው ከነ መድብል ጋር የተደዋወለውና እንዲህ ያደረገው በማለት እንግዲህ በጣም ተናዶ ስሜታዊ ሆኖ ነገሮችን ሲያደርግ ነበረ። ግን በስሜታዊነት የሚመጣ ውጤት የለም። ተረጋግቶ ራስን ሆኖ የሚሆነውንም አይሆነውን ነገር ማውራት ካልሆነ በስተቀር አንዳንድ ሰው ዝም ብሎ በመጮህ ብቻ ያምናልና ልክ እንደ ዝና ማለት ነው። ዝና እንግዲህ የመጀመሪያ ትትና ከቤት ስትወጣ ትትና ዛሬ ታመለጠችኝ እኔ ራሴ እሰዋለሁ እያለ ነበር። ያው ሰውየው እንግዲህ የምታወቀው ኮማ ውስጥ ነው ያለው። እሷ ደግሞ እንግዲህ ባለችበት አለኝ ማለት ነው። ፈጣሪ ለምነው እግዚአብሔር ለምነው አላጣችሁም። ምክንያቱም አምላኬ አንተ ጠብቀኝ አንተ ሸሽገኝ በምክንያት ብላው ነበረ። እንግዲህ በስበብ አድርጎ እግዚአብሔር ድረስ አውጥቷታል ማለት ነው። ካሁን በኋላ ደግሞ እንግዲህ ሰዎች ከተደባልቃለች ምንም እንደማትሆን ተስፋ አለን። ቤተሰቦቻችን በቀጣይ በአዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። ትትና እንግዲህ በዙ አጋጣሚ ወንድሟንም አግኝታለች ማለት ነው። በሰላም ቆዩ። መልካም ጊዜ